እንደዚህ አይነት ቅዱስ ስራማ የለም። ሰውን ማትነካበት አርፋሽ ቅዱስ ስራ ነው። በጣም ሰዎች የሚሰሩት ሴራ፣ ተንኮል፣ ሐሜት፣ ወሬ ምን የሌለበት እኔና ቻርቱ እንደዚህ እንተያያለን። ያመንኩበትን እነግዳለሁ፣ ወይ አተርፋለሁ ወይ ከስራለሁ። ትሬዲንግ ምናምን እየተባለ የተለያየ ስምም ጭምር ይሰጠዋልና ምንድነው ራሱ ግን እንደው ቅዱስ ያሰኘው እንዳለው ሆኖ መንግስትም ሀገርም እዚህ ስራ ላይ የተሰማራበት ቢዝነስ ነው። ሙሉ የሆኑ ግሩፕ ላይ የሆኑ ወጣቶች ሰው የሚያታልሉበት እንትን አይደለም። ሲሪየስ ትልቅ ኢንዱስትሪ ነው። መጀመሪያ ጥሩ ነገር የሚሆን መጥፎ የሚታይ ነገር ካልሰራ ማንም ስላንተ አያወራም። አሁን ኤቢ ማርሻል የሚባለውን ልጅ ከ5 ዓመት በፊት ስለሱ አይደለም ሚዲያ ላይ በሰፈር ውስጥ እንዳርጎ የሚያነሳው ላይኖር ይችላል። አሉ ደግሞ አብረውም ተመሳስለው የማጭበርበር ስራ የሚሰሩ ስካመሮች እዚህ ቢዝነስ ላይ ለጉድ ነው። ስካመር በጣም አለ፣ ፌክ የሆኑ ትሬደሮች በጣም አለ። እንደው ዝም ብለው እኛን ለመሳብ ያሳዩት ነገር እንጂ ይሄ ሁሉ ነገር የላቸውም። እንደው ምርጫ ቅስቀሳ ነው እንጂ ሪል ህይወታቸው እንደሱ አይደለም ይላሉና በእርግጥ ይገኝበታል ወይ? በኤቢ ማርሻል የሚለውን እሱ እኔን ኮንቪንስ ለማድረግ ጎበዝ ትሬደር ሆኖ ትሬድ አድርጎ ገንዘብ ካልሰራ እኔ እሱን ልከተሉ አልችልም። አሁን ደግሞ በጣም ብዙ ወጣቶች ስልካቸውን በማይረባ ሰዓት ረጅም ሰዓት ቁጭ ብለው የሚያጠፉበት ጊዜ እንደሆነም ደግሞ ይታወቃል። የልጁ ትሬድ የሚያደርገውን የሚታወቅ ሰው ነው። ፕሮፋይሉን አሳዩ። 300 ምናምን ሺህ ብር ዶላር ብር አይደለም ዶላር ፕሮፊት እያተረፈ በጣም ብዙ ሰው ገንዘቡን ያጣል። ከዛ ገባይልና መታ አድርጌ ልግባይልና ያው ተመታ ተደርጎ የሚወጣ አለ። ወጥቶ ይሄ ነገር ሞክሬዋለሁ አይሰራም ይላል። በ8 ወሩ ለዩጋንዳ ላይ ያስተማርኩት ልጅ በጣም ጎበዝ ትሬደር የሆነ ልጅ አለ። ትርፋማ የሆነ ራሱን የሚያስተዳድር እዛ ሆኖ ኢትዮጵያ ውስጥ ያሉ የእናቱን ዕዳ ምናምን የከፈለ የሚገርም ቴስቲሞኒ አለ። አንዳንዶች የሚያነሱት ጥያቄ ኢትዮጵያ ውስጥ ጉዳዩ ይፈቀዳል? ብላክ ማርኬት የሚሰሩ ሰዎች ያላቸውን ብር በዚህ ቻናል የማስወጣት ስራ ስለሚሰሩ መንግስት ያንን ለመቆጣጠር ሲል እዚህ ላይ መግለጫዎች ምናምን ያወጣል። አንዲት ታለች $100 ነው ደሞዟ፣ $100 ነው ከወር እስከ ወር ታክሲ ተጣምሯል። እዛ ሄዳ ማታ ተንከራታ መጣ ምሳቃ ስራ ምናምን $100። እኔ አሁን እዚህ አብሮኝ ያለው የአክስቴ ልጅ 12 ክፍል ወርቆ $100 ቁጭ ብሎ አንድ አፍታ የሚሰራት ብር ነው። እኔ እናንተ አካውንት ከፍተን ቴሌን ስንነግድ መዋል እንችላለን። ቴሌን ስንገዛ ስንሸጥ መዋል እንችላለን። ወይም የቴሌ ስቶክ መግዛት እንችላለን ማለት ነው። አሁን ልቤን ርፍ ያደረገው ስኬል ለማድረግ ለማስፋፋት ለማሳደግ የሰው ኃይል የማያስፈልግ ምናምን የሌለበት አሜዚንግ ቢዝነስ ብዬ የወሰድኩት ቢዝነስ ነው። ይሄ እኮ ኢትዮጵያ ሰላም እንዴት አላችሁልን? የተወደዳችሁ ያሌታ ቤተሰቦች ዛሬ በአንድ ርዕሰ ጉዳይ እንድንነጋገር አስበናል። ትሬዲንግ የሚባል አንድ የሰይጣን ስራ ነገር አለ። ስለሱ ስራ ብናወራ ጥሩ አይመስላችሁም? እና አንድ ሰው እንግዳችን አለ። እንግዳ ወርቅ ነው ስሙ ራሱ። እና እንግዳ ወርቅ በተለይ የእኛ ቲቪ ላይ እናውቀዋለን። በጣም በርካታ ዩቲዩበሮችንም አብሮ አፍርቷል። ለሀሌታ መመስረት ትልቅ አስተዋጽኦ አለው። እንግዳ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንደው በመልካም ብትመጣ ጥሩ ነበር፣ ግን በማይሆን ነገር ነው የመጣኸው። ኦኬ ነው በመልካም ነው የመጣ። በጣም መልካም ነገር ነው። እሺ እንግዲህ ብዙ ጊዜ ትሬዲንግ ላይ ሲነሳ የሚነሱ ነገሮች አሉ አይደል? በጣም ሰዎች ፍርሃት አላቸው። አንዳንዶች እንደውም ሲያስመስሉ ነው እንጂ እንዲህ አይነት ህይወት የለውም ምናምን ቁማር ነው ብዙ ተበልቻለሁ ምናምን ይላሉና እውነት ነው ወይ? እኔ ቅድም መግቢያ ላይ የተጠቀምከው ነገር ላይ ብነሳ ደስ ይለኛል። ብዙ ሰዎች ለምሳሌ 666 ነው የሰይጣን ነው አሁን አንተ እንዳልከው ምናምን ብለው ይላሉና እኔ ወደ ትሬዲንግ ስመጣ የኔም የነበረኝ ስጋት ነው ማለት እንደው የሰይጣን ነው ብዬ እንኳን በዛ ልክ ባልሄድ መንፈሳዊነቴን ይጎዳው ይሆን? በዚህ መንገድ መሄዴ ምን ፋይዳ አለው? ምን ቫልዩ አዳረጋለሁ? እንደገና እኔንም ከእግዚአብሔር ከመልካም ነገር ያርቀኝ ይሆን ብዬ ጥያቄ ነበረብኝ። ብዙ ነገሮችን አነብ ነበረ። የተለያዩ የሃይማኖት መሪዎች በሙስሊሞችም ጆባ ዊትነሶችም የነሱ JW.org የሚል እንትን አላቸው። በጣም ስለ ብዙ ጉዳዮች ትንታኔ የሚያብራሩበት ዌብሳይት አላቸው። እንደገና ደግሞ ክርስቲያኖችም የተለያዩ ክርስቲያኖች በተለይ አፍሪካ ውስጥ ያሉ ክርስቲያኖች ስለ ትሬዲንግ የተለያዩ ንግግሮችን ሳይ በቃ ልቤ ሙልት አለ ማለት ነው። ከዛ ደግሞ ስኖረው ትሬድ ሳደርግ ደግሞ እንደዚህ አይነት ቅዱስ ስራማ የለም። ሰውን ማትነካበት አርፋሽ ቅዱስ ስራ ነው። በጣም ለምንድን ነው ቅዱስ የምትለው ካልከኝ፣ ለምሳሌ የተለያዩ ስራዎች ላይ ስትሰራ በአንድም በሌላ የምትሰራቸው ስህተቶች ወይም ደግሞ የምታመጣቸው ጉዳቶች ሊኖሩ ይችላሉ። አንተ ፈልገህም ባይሆን ማለት ነው። እኔ ለምሳሌ ወደ ትሬዲንግ ከመምጣቴ በፊት
የነበርኩበት ስራ በጣም ከብዙ ሰው ጋር የሚያገናኝ፣ ብዙ ሰው ጋር የሚያጋጨኝ፣ ብዙ ሰው ጋር የሚያጣላኝ በተለያዩ እንትኖች ነፍሴ ይዛለበት ስለነበረ በጣም የወደድኩት ነገር ማንንም እማላወራበት፣ ሰራተኛ ሰራ አልሰራ፣ ደንበኛ መጣ አልመጣ፣ እንደዚህ እንግዳ መጣ ቀረ፣ ሰዎች የሚሰሩት ሴራ፣ ተንኮል፣ ሐሜት፣ ወሬ ምን የሌለበት እኔና ቻርቱ እንደዚህ እንተያያለን። ያመንኩበትን እነግዳለሁኝ፣ ወይ አተርፋለሁ ወይ ከስራለሁኝ። እውቀቴ ሲጨምር፣ ግንዛቤ ሲጨምር፣ በጥበብና በማስተዋል ሳደርገው ደግሞ ጥሩ ገንዘብ እሰራለሁ። በቃ ያ ተመቸኝ እና ከእንትንነት አንጻር ስታየው ሌሎች ስራዎች ለዛው ብዙ የማይመቹ ነገሮች ሊገጥሙ ይችላሉ። እዚህኛው ጋር ምንም የሚያሳቅቅህ ሕሊናን የሚያቆሽሽ ነገር የሌለው ድንቅ ስራ ሆነው ነው ያገኘሁት ማለት ነው። ምንድነው ራሱ ግን ፎሬክስ ተብሎ ብዙ ጊዜ ይነሳል። ፎሬክስ ትሬዲንግ ምናምን እየተባለ የተለያየ ስምም ጭምር ይሰጠዋል እና ምንድነው ራሱ ግን እንደው ቅዱስ ያሰኘው እንዳለው ሆኖ እሱ ላይ በኋላ የምንከራከረው ጉዳይ አይጠፋም። ግን ቤዚክሊ ምንድነው ራሱ ስራው? ምንድነው ብዙ ሰዎች ከቁማር ጋር የሚያያይዙበት ነገር አለ። ትሬዲንግ ባይ ዘ ዌይ ነሰሰርሊ ፎሬክስ ማለት አይደለም። ፎሬክስ ትሬዲንግ በሚል ነው ሰው የሚያውቀው። ግን ፎሬክስ ትሬዲንግ አንደኛው ነው። ክሪፕቶም ትሬድ ልታረግ ትችላለህ። ስቶኮችን ትሬድ ልታረግ ትችላለህ። አሁን ቁማር ነው የሚሉት የስፔኩሌሽን ወይም ደግሞ የመገመት ልክ ቁማር እንደመመደብ አይነት የሚመስል ነገር ስላለው ከዛ አንጻር ነው። ትሬዲንግ ምንድነው? ለምሳሌ አጠር አድርገህ ግለጸው ብትለኝ፣ ለምሳሌ እኛ ብዙ ጊዜ ትሬድ የማደርገው ወርቅን ነው። ግን ወርቅ ውጪ የፈለከውን ነገር ትሬድ ልታረግ ትችላለህ። የተለያዩ ሀገራትን ስቶክ ማርኬት ትሬድ ልታረግ ትችላለህ። የዩኤስ 30 የአሜሪካ ውስጥ ያለ እንደ ናዝዳክ አይነት የተለያዩ አሴቶች ስቶኮች በአንድ ላይ ሆኖበት ያለ እንትን ልትነግድ ትችላለህ። ቴስላ ልትነግድ ትችላለህ። ምንድነው ማለት ነው ስትነግድ? ወይም ደግሞ ክሮፖችን ኢቭን ትሬድ ልታረግ ትችላለህ። ኮተን ትሬድ ልታረግ ትችላለህ። ኮሞዲቲዎች፣ ዩኤስ ኦይሎችን፣ የነዳጅ ዘይቶችን፣ የተለያዩ ነገሮች ልትነግድ ትችላለህ። እንግዲህ ምንድነው መነገድ የሚለው ነገር በአጭር ቃል ለማስቀመጥ ለምሳሌ በወርቅ ለማስረዳት ስለሚመች አሁን እንደምታየው ለምሳሌ ወርቅን 4202 እያለ ቅድም ከቀረጻ በፊት እያየ ነው ነበረ 4202 እያለ ወርቅን ብገዛው እና የወርቅ ዋጋ ጨምሮ 4212 ቢገባ 10 ብር ጨመረ ማለት ነው። እና ይህንን ወርቅ የገዛሁት ደግሞ በአንድ ሎት ከሆነ በ10 ብር ማለት በእኛ በሎት ነው የምንለካው 100 ሎት ማለት ነው። በአንድ ሎት ብገባው $1000 አተርፋለሁኝ ማለት ነው። $1000 አተርፋለሁኝ ማለት ነው። በ0.1 ሎት ብገባው ደግሞ $100 አተርፋለሁኝ ማለት ነው። እና በ0.01 ሎት ብገዛ 0.01 ሎት ማለት $1000 ወርቅ ብገዛ ማለት ነው። $1000 ወርቅ ብገዛ ወርቁ ከገዛውበት ከ4202 ወደ 4212 ጨምሮ ስለሆነ የምሸጠው በርካሽ ገዝቼ አትርፌ ስለሆነ የምሸጠው ትርፍ አተርፋለሁ ማለት ነው። ልክ እንደዚህ አተርፋለሁ ብዬ እንደገዛሁት ደግሞ 4202 የገዛሁት ወርቅ 4198 ላይ ብሸጠው ቀንሼ ብሸጠው ከገዛውበት ምን ሆናለሁ? እከስራለሁ ማለት ነው። ለምሳሌ እንቁላል ብለህ ብታስበው 23 ብር የሚሸጠውን እንቁላል እኔ በ18 ብር አግኝቼው በ23 ብር ብሸጥ 5 ብር አተርፋለሁ አይደል? አተርፋለሁ ብዬ በ18 ብር የገዛሁትን ወርቅ ግን ማነው እንቁላል ግን የእንቁላል ዋጋ ወርዶ 17 ብር ወይም ደግሞ 16 ብር ወይ 13 ብር ቢገባ 5 ብር እከስራለሁ ማለት ነው። እንደዛ ነው። በእኛ በትሬዲንግ ግን ምንድነው ሲኤፍዲ የሚባል ነገር አለ። ኮንትራክት ፎር ዲፍረንስ ማለት ነው። ዲፍረንሷን ነው ኤግዛክትሊ አሁን እንቁላል ስልህ እንቁላሉን ገዝቼ ይዤው ካልተሸጠም ጠብሼ ልበላው እችላለሁ። እኛ ጋር ሲሆን ምንድነው ሲኤፍዲ ማለት ኮንትራክት ፎር ዲፍረንስ ነው። ዲፍረንሷን ነው ትሬድ የምናደርገው። ዋጋ ከጨመረ ትርፏን ወስዳለሁኝ፣ ዋጋ ከቀነሰም ኪሳራዬን ካለኝ ካፒታል ላይ ይወሰዳል። ወርቁን እጄ ላይ አይኖርም። ዲፍረንሷን ነው የምነግደው። አየር ላይ ነው የምትነግደው ማለት ነው። ኤግዛክት ደግሞ አሁን ፎሬክስ ሲሆን ወይም ኮሞዲቲ ላይ ሲሆን ነው። ኤግዛክትሊ ደግሞ ኦውን አድርገህ ደግሞ የምትነግዳቸው ስቶኮች ሊኖሩ ይችላሉ። በስም ገዝተሃቸው ሲጨምሩ ልትሸጥ ትችላለህ። ቴስላን አሁን ባለበት ዋጋ ገዝተው ሲጨምር ከፍ አድርገህ ልትሸጠው ትችላለህ። ከቀነሰ ደግሞ ቀንሰ አንተ የግድ መሸጥ ኖሮብህ ከሸጥከው ከስረህ ትሸጠው ትችላለህ ማለት ነው። ስለዚህ ትሬዲንግ በጥሩ ዋጋ በምትለው ገዝተህ አናላይዝ ባረከው ጥሩ ዋጋ ነው በዚህ ዋጋ ልገዛው በምትለው ገዝተህ በተሻለ ከፍ ባለ ዋጋ ሸጠ ትርፍ የማትረፍ ስራ ነው። ስለዚህ ያንን ለማድረግ ጥሩ ዋጋ የትኛው ነው የት ጋር ብገዛው ነው አትርፌ ሊሸጥ የምችለው የሚለውን የማወቅ ጉዳይ ነው። እውቀት የሚያስፈልግ ልምድ ያስፈልጋል። መቼ ነው ዋጋው የሚጨምረው፣ መቼ ዋጋው ሊቀንስ ይችላል የሚለውን
አንደርስታንድ የማድረግ ጉዳይ ነው እና ያ አንደርስታንዲንጉ ካለ ባጭሩ ትሬዲንግ ላይ የሆነን አሴት የምትገዛውን ወይም የምትሸጠውን አሴት በሆነ ዋጋ ገዝተህ አትርፈህ መሸጥ ነው። በጣም ብዙ ናቸው ያሉት አሴቶች ብዙ ናቸው። ክሪፕቶ ልትሸጥ ትችላለህ፣ ስቶኮች ልትሸጥ ትችላለህ። ፎሬክስ አሁን ቅድም ያለው ፎሬክስ ስንል ከረንሲዎች ማለት ነው፣ የተለያዩ ሀገራት ከረንሲ ማለት ነው። ለምሳሌ ኤርፖርት ላይ ከአውሮፓ ከሆነ የምትመጣው ዩሮ ከያዝ ዩሮህን ትሸጥና ብር ተቀብለህ ትገባለህ። ወደ አውሮፓ ደግሞ ስትሄድ ምን ታደርጋለህ? በብር ሄደ ዩሮ ገዝተህ ትገዛለህ አይደለ? ትነግዳለህ ማለት ትለዋወጣለህ። ልክ እንደዛ እንደ ሌላ እንትን ከረንሲዎችም ስንሻሻጥ ፎሬክስ እንላቸዋለን ማለት ነው። በፎሬክስ ላይ ሲሆን እንደዛ ነው። ሲኤፍዲ ሲሆን ግን ኤግዛክትሊ ዩሮውን አትይዘውም። ቅድም እንዳልኩ ለምሳሌ ክሪፕቶ ላይ ሲሆን ሲኤፍዲ ሲሆን ለምሳሌ ቢትኮይን ቀጥታ እጅ ላይ ላትይዘው ትችላለህ። በተጨባጭ ግን ክሪፕቶውን ስትይዘው ደግሞ ስቴክ ስታደርገው ሆልድ ስታደርገው ደግሞ ልክ እንደ ወርቁ እንደምኑ እጅ ላይ እንደመያዝ ይሆናል ማለት ነው። ለምሳሌ 0.1 ሎት ወይ 0.1 ቢትኮይን ገዝቼ ስቴክ ካደረኩኝ ዋጋው ቢቀንስም ቢጨምርም ካልሸጥኩት 0.1 ቢትኮይን አለኝ። በ80 ሺህ ላይ ከሆነ የገዛሁት 160 ሺህ ሲገባ ሲሸጠው እጥፍ አትርፌ ይሸጠዋለሁ ማለት ነው። ምናልባት እንግዲህ እንደነዚህ አይነት ነገሮች ሲነሱ በተለይ በጣም ጉዳይ ወጥቶ የነበረው በቅርቡ ኤቢ ማርሻል ሳይፉ ላይ ቀርቦ ነበርና እሱ ላይ ያወራቸው ነገሮች ነበሩና ከሱ በኋላ ሌሎች ግርግሮች ተነስተው ነበር። ማለት እንደው ዝም ብለው እኛን ለመሳብ ያሳዩት ነገር እንጂ ይሄ ሁሉ ነገር የላቸውም። እንደው ምርጫ ቅስቀሳ ነው እንጂ ሪል ህይወታቸው እንደሱ አይደለም ይላሉና በእርግጥ ይገኝበታል ወይ የሚለውን አንተ በራስህ ኤክስፒሪየንስ ያረከው ነገር አለና ስለሱ ጥቂት አውራኝ። ሁለት ነገር ነው ማንሳት የምፈልገው። አንደኛው አሁን ይሄ የሚባለው ሀሜት ዝም ብሎ አይደለም። በተወሰነ በርግጥ በዚህ ኢንዱስትሪ ውስጥ አንድ ያለ ነገር አገራችን ውስጥ ውጭም ያሉት ላይ ሳክስ ወይም ደግሞ የሆነ ማስመሰል ሾው የሆኑ እንትኑ ትሬደሮች አሉ። ሰዎችን የነሱን ሪፈራል ተጠቅመው እነሱ ሪኮመንድ አድርገው ኮሚሽን በሚያገኙበት ለመጠቀም በጣም ፋንሲ የሆነ ላይፍ ስታይል የሚያሳዩበት ማለት ነው። ይሄኛው ነገር ስላለ በተጨባጭ ትሬደር ጎበዝ ትሬደር ያልሆኑ ተመሳስለው ዝም ብለው እያስመሰሉ ሰዎችን ወደ ብሮከሮች ምናምን እየወሰዱ ትርፍ የሚያተርፉም አሉ። የሉም ልንል አንችልም። ግን ይሄኛው እንዳለ ሆኖ ይሄኛው ራሱ የሚሰራል ጎበዝ ትሬደር ካልሆንክ አይሆንም። አንድን ሰው ለምሳሌ ቅድም ያነሳነውን በኤቢ ማርሻል የሚለውን እሱ እኔን ኮንቪንስ ለማድረግ ጎበዝ ትሬደር ሆኖ ትሬድ አድርጎ ገንዘብ ካልሰራ እኔ እሱን ልከተሉ አልችልም። ሰዎች በሱ ሪፈራል ተጠቅመው ግዢ የሚፈጽሙት እሱ ኮሚሽን እንዲያገኝ ምክንያት የሚሆኑት መጀመሪያ ከሱ የሚፈልጉት ነገር ካለ ነው፣ የገባው ነገር ካለ ነው። እና እንደኔ መረዳት መጋነን ምናምን ሊኖር ይችላል እንጂ በተወሰነ መጠን ጎበዝ ትሬደሮች ናቸው። እኔ በአንድ ወቅት ዱባይ ላይ አንድ ኢቨንት ላይ የትሬደሮች ማነው ብሮከሮች የተለያዩ እዚህ እንትን ላይ አሁን እኛን ወደ ማርኬቱ የሚያስገቡን የሚያስወጡን ብሮከሮች ነው የሚባሉት። እኛ ሀገር እንዳለው ደላላ ማለት አይደለም፣ እንደኛ አይደለም። እነሱ ጋር ኢንፍራስትራክቸሩን አስገብተው እኔ ለምሳሌ ወርቅን ልገዛ ስል የሚገዙልኝ ማለት ነው። ሲስተማቸው የሰሩት ሶፍትዌር ከገበያ ላይ ወርቁን ይገዙልኝና ሲሸጥ ደግሞ መልሰው ይሸጡልኝና ትርፌን የማገኝበት እነዚህ ፕላትፎርም ያዘጋጁልን ብሮከር ይባላሉ። እኛም ትረስት የሚደረጉ ናቸው። አዎ ልክ እንደ ባንክ ልትላችሁ ይችላል። አሁን እኛም ሀገር ተጀምሯል። ባይዘው ወደ በኋላ እንመጣበታለን። መንግስትም ሀገርም የሚያውቀው ብቻ ሳይሆን መንግስትም ሀገርም እዚህ ስራ ላይ የተሰማራበት ቢዝነስ ነው። ሙሉ የሆኑ ግሩፕ ላይ የሆኑ ወጣቶች ሰው የሚያታልሉበት እንትን አይደለም። ሲሪየስ ትልቅ ኢንዱስትሪ ነው። እኛ የሀገር መንግስት ለዛውም ዘግይቶ ነው የጀመረው። ከ200 ዓመት ከ100 ምናምን ዓመት በፊት ነው እነ ኢጂፕት፣ ከዚህ በፊት እኔ የሰራሁት ደቡብ አፍሪካ፣ ቅርባችን ያለችው ኬንያ እንኳን 80-90 ዓመት በፊት የጀመረችው ነገር ነው። ትሬዲንግ የካፒታል ማርኬት ማለት ነው። እና ወደ ተነሳው በስመጣ ብሮከሮቹ ኮሚሽን ስለሚከፍሏቸው ነው የሚባለው። እና አንድ ጊዜ ዱባይ ላይ የተዘጋጀ ሴሚናር ላይ አቴንድ ሳደርግ አንድ ሰው አገኘ። where are you from አለኝ። I'm from Ethiopia። so oh I have one customer from Ethiopia, let me show you what he make ምናምን ብሎ የልጁ ትሬድ የሚያደርገውን የሚታወቅ ሰው ነው። ፕሮፋይሉን አሳዩ። 300 ምናምን ሺህ ብር ዶላር ነው፣ ብር አይደለም ዶላር ፕሮፊት እያተረፈ ነው። ይኸው ሉክ ዛሬ በዚህ ሳምንት ዊዝድሮ ያደረገው ምናምን አሉ ኢትዮጵያውያን እኛ ጋር ጆይን አድርግ ምናምን ብሎ አሳይ ማለት ነው። እና ኢትዮጵያውያን ለዛውም በጣም ጎበዝ ምርጥ ትሬደሮች ያሉበት ሀገር ነው። በጣም የሚገራርሙ 20 ቤት ውስጥ ያሉ እና በተጨባጭ ገንዘብ ይሰራሉ። ምንም ጥያቄ የለውም። ገንዘብ ባይሰሩ ሲጀምር ሰው የማይከተላቸውም። ያው ግን የቢዝነሱ ባህሪ ተከታይ እንዲያገኙ ያገኙትን ነገር
ሾው የሆነ ነገር የሆነ ማለት የሚታይ የሚብለጨለጭ ነገር ምናምን ያደርጉ ይችላሉ። ወጣቶች ናቸው፣ ሰርተው እስካመጡት ድረስ መብታቸው ነው ብዬ ነው የማስበው። አንዳንድ ምቀኞች እነሱ ማድረግ ያልቻሉትን እነሱ ማድረግ የሚችሉትን ያደረጉትን ነገር ማድረግ ያልቻሉ ሰዎች በምቀኝነት የሚያወሩት ወሬ ነው። የትኛውም እኔ ያው ሚዲያ ላይ ስትቆይ የምታውቀው ነገር ነው። አንድ ሰው ቆንጆ ነገር ሰራ፣ 1000 ሰዎች መጀመሪያ ጥሩ ነገር የሚሆን መጥፎ የሚታይ ነገር ካልሰራ ማንም ስላንተ አያወራም። አሁን ኤቢ ማርሻል የሚባለውን ልጅ ከ5 ዓመት በፊት ስለሱ አይደለም ሚዲያ ላይ በሰፈር ውስጥ እንዳርጎ የሚያነሳው ላይኖር ይችላል። ነው የሰራው ነገር ትልቅ ስላለ ያገኘው ትልቅ ነገር ስላለ አውትስታንዲንግ የሆነ ነገር ስላየን ማንም ስንት 10 20 ፋብሪካዎች የማያገቡትን ገቢ እሱ በአጭር ጊዜ ማስገባት መቻሉ በጣም የሚደንቅ ነገር ነው። እኛ ዝም ብለን እንትን ስለምንል ነው እንጂ እና ለዛ ነው ምቀኛ የሆኑ ሰዎች ተነስተው ስም ማጥፋት ሊያደርጉ ይችላሉ። ይሄ የተለመደ ነገር ነው። በየትኛውም ሴክተር ላይ ሰዎች ሲሰሩ ኔሴሮች ባድ ማውዝ የሚሆኑ ሰዎች ይኖራሉ። ግን ሙሉ ለሙሉ ውሸት ስለሆነ አይደለም። አሉ ደግሞ አብረውም ተመሳስለው የማጭበርበር ስራ የሚሰሩ ስካመሮች እዚህ ቢዝነስ ላይ ለጉድ ነው። ስካመር በጣም አለ፣ ፌክ የሆኑ ትሬደሮች በጣም አሉ። ዋናው ነጥብ ምንድን ነው? ገንዘብ ግን በተጨባጭ የሚሰራበት ቢዝነስ ነው። ብዙዎቹ በጣም ትልልቅ የሚታዩት ኢትዮጵያ ውስጥ ያሉት ወጣቶች በጣም ጎበዝ ትሬደሮች ናቸው። ምንም ጥያቄ የለውም። ለምሳሌ እንግዲህ ከዚህ ጋር ተያይዞ መቼስ ጥሩ ነገር ነው ከተባለ መስራት የሚቻልበት ነገር አለ ከተባለ ከየት ይጀምር? አንድ ሰው መስራት ቢፈልግ ዛሬ ጀምሮ ኦኬ ነገር ኮንቪንስ አድርጎኛል፣ ስለዚህ እንዴት አድርጌ ልየው ማለት ሳልጎዳ በፊት እንዴት አድርጌ ልጀምር ቢል መንገዱን እንዴት አንድ ብሎ ይጀምራል? በጣም ጥሩ ጥያቄ ነው። ባይዘዌ በጣም ብዙ ጊዜ ማነሳት እንትን አለ። እኛ ሀገር አንድ ትልቅ ችግር ምንድን ነው? ለምሳሌ የሆነ ወቅት ላይ የምታስታውስ ከሆነ አረን እድሜን ተቀራራቢ ከሆንን የሆነ ጊዜ እነ ኃይሌ እነ ደራርቱ በጣም በሩጫ ሜዳሊያ በሚንበሸበሹበት ሽልማቶች በሚሸለሙበት ጊዜ ወጣቱ ሽማግሌው በየሰፈሩ ሯጭ ነበር አይደለ? ከዛ ውስጥ ስንቱ ነው የምር ሯጭ ሆኖ የእነሱን የተካ ደግሞ ስትል የተወሰኑ የተኩ አሉ። ሁሉም ግን ምናልባት ለጤናው እየሮጠ የነበረ ያው ጤንነቱን ይጠብቋል። ጎበዝ ሆኖ ግን እዛ ጋር መድረስ ግን ኮሚትመንት የሚፈልግ ነገር ነው። አሁን ዋናው ነጥብ ምንድን ነው? ሩጫ ያበላል ወይም ደግሞ ቆንጆ ገቢ ያለው የሚለው ላይ ጥያቄ የለብንም። እኔ እናንተ ለምንድን ነው የማንሮጠው? አሁን እድሜያችንም በቃ የሆነ ፍላጎት ስለሌለ ሊሆን ይችላል። የኛ ኢንተረስት ሌላ ስለሆነም ሊሆን ይችላል። ተሰተን ለዛ የሚከፈለውን ዋጋ ስላልከፈልም ሊሆን ይችላል። እግር ኳስ ማንም እንደሚያበላ የሚጠራጠር የለም። በጣም ብዙ ትልልቅ እግር ኳስ ተጫዋቾችን የሚያደንቁ በስም የሚያውቁ የእነሱን ስም ብቻ ሳይሆን የውሻና የድመታቸውን ስም የሚያውቁ ወጣቶች አሉ። ለምን እነሱ ተጫውተው እንደነዛ አልሆንም ስትል እንደዛ ጎበዝ ተጫዋች የመሆን ምናልባት ተፈጥሯዊ የሚጠይቀው ነገር እንዳለ ሆኖ ኮሚትድ ሆኖ ግን ራስን መግዛት ራስን መስራት ጎበዝ ተጫዋች ማድረግ ይጠይቃል። ትሬዲንግ ጋር ስንመጣ እንደነዚህ ለዛውም ከባድ አይደለም። እንደነዚህ የማይቻል አይደለም። እነዚህኞቹ ለዛውም ከተፈጥሮ ጋር ከቅርጽ ጋር ከእድሜ ጋር የሚገናኝ ነገር ነው። ትሬዲንግ ጋር ስንመጣ እንደነዚህ ከባድ አይደለም። ነገር ግን ማስተር ማድረግ ያለብህ ስኪሎች አሉ። ማስተር ማድረግ ያለብህ ማይንድ ሴት አለ። እነዚህን ለማድረግ ዝግጅት ሳያደርግ ሰው ሁሉ እያተረፈ ነው በሚል ዘሎ ብዙ ሰው ብሩን እያስገባ ቅድም እንዳልከው በጣም ብዙ ሰው ይከስሯል። በጣም ብዙ ሰው ገንዘቡን ያታል። ከዛ ገባይልና መታ አድርጌ ልግባይልና ያው ተመታ ተደርጎ የሚወጣ አለ። ወጥቶ ይሄ ነገር ሞክሬዋለሁ አይሰራም ይላል። እና ዋናው ነጥብ መጀመር ያለበት ሰው በትክክለኛው መንገድ ለዛ ነገር ይሄ ነገር ቆንጆ ነው ጥሩ ገንዘብ ይሰጣል ካለ ቆንጆ ነገር ጥሩ ገንዘብ የሚያመጣ ነገር ደግሞ ዲዘርቭ የሚያደርገው ምን አለ ጊዜ ይፈልጋል ማለት ነው። መማር ያስፈልጋል፣ ማጥናት ያስፈልጋል። ገንዘብን ኢንቨስት ከማድረግ በፊት ለማወቅ ማስተር ለማድረግ መጣር ነው። ጎበዝ ተጫዋች ሆኖ ዋንጫ አንደኛ ወጣ ወይም አንደኛ ኮከብ ግብ አግቢ ለመባል ጎበዝ መጀመሪያ መሆን ያስፈልጋል አይደል? ስለዚህ ትሬዲንግ ላይ ጎበዝ ካልሆንክ ስርፋማ መሆን አይቻልም። በቃ የት ጋር እንደምትገዛ፣ የት ጋር መሸጥ እንዳለብህ፣ የት ጋር መውጣት እንዳለብህ፣ በስንት መግዛት እንዳለብህ ቢዝነስ ውስጥ ገብተህ ብዙ ፕራክቲስ አድርገህ 1 ዓመት ሊወስድብህ ይችላል፣ 2 ዓመት እንደ ግለሰቡ ይለያያል። በ8 ወሩ ዩጋንዳ ላይ ያስተማርኩት ልጅ በጣም ጎበዝ ትሬደር የሆነ ልጅ አለ። ትርፋማ የሆነ ራሱን የሚያስተዳድር እዛ ሆኖ ኢትዮጵያ ውስጥ ያሉ የእናቱን ዕዳ ምናምን የከፈለ የሚገርም ቴስቲሞኒ አለ በ8 ወሩ። አንዳንዱ ደግሞ 2 ዓመቱም ሆኖ እንደ ጀማሪ የሚሆን አለ። ለመማር ጊዜ የማይሰጥ ቁጭ ብሎ ለማንበብ ምን ላድርግ የማይል ማለት ሁሌ ጀማሪ የሆነ ሰው አለ አይደል? ምንም የማይማር ገንዘቡ ስላለው ብቻ ከቶ ትሬድ ያደርጋል። ደግሞ ይሸውዳል። ቀላል ነው የሚመስለው። ባይ ኤንድ ሴል ነው፣ ሌላ ነገር የለውም።
ባይ ወይ ሴል ማድረግ ነው ወይ መግዛት ወይ መሸጥ ነው። ቀላል ነው የሚመስለው። ይገባል፣ አንዴ ይጠቀማል። ስለሚጠቀም ኦኬ ደግሞ ብሎ ያንኑ ያደርጋል። በሚቀጥለው ያገኘውን ሁሉ ይዞ ያጠፋል ማለት ነው። እና ይሄ ነው ከእውቀት ነው መጀመር ያለበት ለማለት ነው። እንግዲህ ከዚህ ጋር በተያያዘ ቅድም አንዳንዶች የሚያነሱት ጥያቄ ኢትዮጵያ ውስጥስ ጉዳዩ ይፈቀዳል ወይ? ቅድም ትንሽ ነገር አድርገሃት ነበርና እንግዲህ በቅርቡ የመዋዕለ ንዋይ ነው የሚባለው አይደል በአማርኛ። ስለዚህ እሱ ኤጀንሲ ተቋቁሟል፣ ባለስልጣን ተቋቁሟል። የተለያዩ ተቋማት ትልልቅ ተቋማት ስቶክ አውጥተው ስለዚህ እዛ ላይ ካፒታላቸውን ለማሳደግ ከዛ ባሻገር ደግሞ ሌሎችም ሰዎች እንግዲህ ሀብቱ የብዙዎች እንዲሆን ነው እንግዲህ አንዱ ኮንሰፕት እሱ ላይ ያለው ነገር እና እንደሱ አይነት ነገር ተቋቁሞ እንግዲህ በቅርቡ ስራ ይጀምራል ተብሎ እንደውም የተለያዩ ቦታዎች መንግስት ራሱ ሀሳቦቹን እየገለጸ ነው። እንግዲህ ከዛ በፊት ትልልቅ ዩኒቨርሲቲዎች ራሱ ለምሳሌ ኮሜርስ ሁሉ ከዚህ ከትሬዲንግ ጋር በተያያዘ ያሉ ነገሮችን እንዴት አድርገው ስቶክ ማርኬቱ ላይ ሰዎች ጆይን ማድረግ እንዳለባቸው ሁሉ ትሬኒንግ እየሰጡ እንደሆነ ይታወቃል። እና ስለዚህ እኛ ሀገር ላይ ይቻላል ወይስ የሚለው ሀሳብ አንደኛው የሚነሳ ነው። ጥቂት ንገረን ስለሱ። አንደኛ ምንም ጥያቄ የለውም ይቻላል ነው። ይቻላል ብቻ ሳይሆን በ2024 የኢትዮጵያ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በተገኙበት ኢናጉሬት ተደርጓል፣ ተመርቋል። የካፒታል ማርኬት እኛ ሀገር ጀምሯል። እንዳልኩ ከቅርባችን ካሉ የአፍሪካ ሀገራት እንኳን በጣም በብዙ አስርት ዓመታት ወይም 100 ዓመታት ርቀን ነው የጀመርነው፣ ሌትሊ ነው የጀመርነው። ግን ቢሆንም አሁንም መንግስት ሰዎች ትሬዲንግን እንዲማሩ እንዲያውቁ እዛው አካዳሚ ያለው አሁን ያልከው ሳይታቸው ላይ ስልጠና ማግኘት የሚፈልግ ሰው እውቀት ማግኘት የሚችልበት ነገር አለ። እንደ ቴሌ እንደ ገዳ ባንክና የተለያዩ ተቋማት ካፒታላቸው ከሆነ ሊሚት ኳሊፋይ ያደረጉ ሰዎች ለሽያጭ ቀርበዋል። ስለዚህ እኔ እናንተ አካውንት ከፍተን ቴሌን ስንነግድ መዋል እንችላለን፣ ቴሌን ስንገዛ ስንሸጥ መዋል እንችላለን፣ ወይም የቴሌ ስቶክ መግዛት እንችላለን ማለት ነው። ከዛ ከፍ ሲል ጠብቀን ልንሸጥ እንችላለን። ስቶክ ብቻ ሳይሆን የተለያዩ ኢንስትሩመንቶች አሉ፣ ቲብር አለ፣ ቲቢል አለ ምናምን የተለያየ መንግስት የሚያወጣቸው። ማህበረሰቡ ግንዛቤው ገና ስላልጨመረ እንዴት መጠቀም እንደሚችል ስለማያውቅ ነው እንጂ በጣም ሰፊ ስራ ህብረተሰቡን ለማንቃት መንግስት እየጣረበት ያለ ዘርፍ ነው። ምንም ህገወጥ የሆነ ነገር የለውም። ምናልባት ከዚህ ጋር ተያይዞ ግን አንድ አብረን ብናነሳ የሚገባው ያው እኛ የውጭዎቹ ጋር ትሬድ ስናደርግ ግዥም ሽያጭም የምናደርገው በዶላር ነው የሚሆነው እና አካውንታችን ላይ ዲፖዚት እናደርጋለን። ያገኘነውን ትርፍ ደግሞ ዊዝድሮ ወይም ወጪ አድርገን የምንጠቀመው በዶላር ነው እና እንደምታውቀው ኢትዮጵያ ውስጥ ደግሞ ከብር ውጪ መገበያየት ህገወጥ ሊሆን ይችላል ወይም ደግሞ ህጋዊ አይደለም። ስለዚህ ሰዎች ያተረፉትን ትርፍ በፒቱፒ ባይናንስ ላይ ባይቢት ወይም ሌሎችም አሉ እነዚህ ላይ መለዋወጥ ላይ ህጋዊ የሆነ ነገር ስለሌለ ስጋት አለው። አንዳንድ ጊዜ መንግስት ግለሰቦች የተለያዩ ብላክ ማርኬት የሚሰሩ ሰዎች ያላቸውን ብር በዚህ ቻናል የማስወጣት ስራ ስለሚሰሩ መንግስት ያንን ለመቆጣጠር ሲል እዚህ ላይ መግለጫዎች ምናምን ያወጣል። ከዛ ውጪ ትሬዲንግ በራሱ በምንም እንትን ህገወጥ አይደለም። መንግስት ተቋማትም ውስጥ ገብተን ልንማረውና ልንሰራው የምንችል ነገር ነው። መልካም። ምናልባት እንግዲህ ዛሬ አንድ የምስራች ይዤ መጥቻለሁ እያልከኝ ነበርና ለብዙ ወጣቶች ሊሆን የሚችል አንድ ጥሩ የምስራች አለን እያልክ ነው። ስለ ስፓክ ትሬዲንግ ስለ እናንተ ጥቂት ነገርና ምንድነው ያዘጋጃችሁት ነገር? ያው ስፓክስ ትሬዲንግ ከዚህ በፊት ካምፓላ ላይ ኡጋንዳ ላይ አንድ ሴሚናር አዘጋጅተን ነበር። እዛን የጀመርነው። ከዛ በፊትም ዱባይ ያለውኝ እንደዚሁ ሰዎችን አስተምር ነበር፣ ሜንተር አደርጋለሁኝ። የተለያዩ ትሬዲንግ ላይ መጀመር ቅድም እንዳልኩ ትሬዲንግን ያለ እውቀት ስትጀምረው ጉዳቱ ይበሳል። አንዳንድ ሰዎች ትንሽ ብር ይዘው ሊጀምሩ ይችላሉ። 12ኛ ክፍል ሲወድቁ $100 $200 እሱ ላይ ጊዜ ያጠፉና ጊዜያቸውም እድሜያቸውም ይበላል፣ ላይፋቸው ይበላሽ ይችላል። ገንዘብ ያላቸውም ሰዎች ሚሊዮነሮች አሁን ቅድም በግል እያወራው የነበር አንድ ሚሊዮነር ሚሊየንስ ዶላር $1 ሚሊዮን ዲፖዚት አድርጎ ትሬድ የሚያደርግ ሰው አለ። ብዙ ብር ከስሯል። እንደገና ደግሞ አሁን ወደ ትርፋማነት ይመጣል እና እነዚህ ሰዎች እንደዚህ አይነት ሰዎችን የምናሰለጥንበት ስልጠና የምንሰጥበት ስፓክስ አካዳሚ የሚል ተቋም ኡጋንዳ ላይ ጀምረናል እና ያንን ደግሞ ከፍሎ ለመማር ለማይችሉ ሰዎች አጫጭር ሴሚናሮችን እያዘጋጀን እዛ ሴሚናር ላይ ስልጠና እንዲወስዱ እናደርጋለን። በዚህ አሁን ከፊታችን ሐሙስ ዲሴምበር 11 ደግሞ የ3 ቀን የተዘጋጀ ሴሚናር አለ። በዚህ ሴሚናር ላይ በዋናነት ያሰብነው ምንድነው 2026 አዲስ ዓመት ነው በፈረንጆች። ለትሬደሮች በጣም አሪፍ ጊዜ ነው። ዲሴምበር በጣም አስቸጋሪ ነው። ከዲሴምበር በኋላ ጃንዋሪ 15 በኋላ በጣም ቆንጆ የትሬዲንግ እድል ነው ያለን። አመቱን ሙሉ ቆንጆ ትርፍ የምንሰራባቸው የትሬዲንግ እድሎች አሉ። ለዛ ዝግጁ ሆነን ለመገኘት ስልጠና መውሰድ አለብን። የቴክኒካል ስልጠናዎች መውሰድ አለብን። ፋንዳሜንታል ስልጠናዎች መውሰድ አለብን። የሳይኮሎጂ ስልጠናዎች መውሰድ አለብን። ኢሞሽናችንን የመግዛት
መግራት የምንችልበት ስልጠናዎች መውሰድ አለብን እና እነዚህን ስልጠናዎች ኦርጋናይዝድ አድርገን በ3 ቀን በምንችለው መጠን በነፃ ወጣቱ እንዲሰለጥን አዘጋጅተናል። ቦታው ከካፒታል ሆቴል ጀርባ የሚገኝ ማዚኬ የሚባል ሆቴል ነው። ከሐሙስ ዕለት ከጠዋቱ 4 ሰዓት ጀምሮ መምጣት ይችላሉ። ለመመዝገብ የሚያስፈልጋቸውን መስፈርቶች በነፃ ነው። ስልኩ እነዚህ ጋር ብታስቀምጡላቸው 0980973558 ላይ በቴሌግራምም በስልክም ቀጥታ ደውለው ኮንታክት ቢያደርጉን ቀድሞ ቡክ ማድረግ ይኖርባቸዋል። ቡክ እንዲያደርጉ ልንረዳቸው እንችላለን። ቦታው ላይ ይህንን ስልጠና በነፃ ያገኛሉ። ለአዲሱ ዓመት ብቁ ዝግጁ ሆነው እንዲጠብቁ የሚያደርግ ስልጠና ነው። ይሄ በጣም ቆንጆ ነገር ነው። እንግዲህ ብዙ ነገሮች ከእውቀት ካለመጀመራችን የተነሳ እንዲሁ በሩቁ የምንፈራቸው ይሄ ነገር እንዲሆን እንዲህ ምናምን ብለን ያው ባሉ የምንሰማቸው ነገሮች አሉ። ግን እንደተባለው አሁን ያዋጣል ላያዋጣም የሚለውንም ሰዎች ቁጭ ብለው አይተውት ፕላስ የብዙዎችንም የህይወት ተሞክሮ ሰምተውበት ከዛም በኋላ ይሄ ነገር ለኔ ይሆናል አይሆንም ወይ በዚህ መንገድ ባረገው የሚለውን ነገር ጥሩ ነው። አንዳንድ ጊዜ ከእውቀቱ ስለማንጀምር ዝም ብለን አምቢሺየስ እንደሆነና ከዛም በኋላ በቃ ማንም ገብቶበታል ተብሎ ይገባበትና ከዛ ኪሳራው ከፍ ሲል በቃ ድሮም ምንድነው አይጣፍጥም አይነት ነገር የእንትን ስጋ ተብሎ እንዲታለፍ ይሆናል። ግን በእውቀት የሚሰራ መሆኑ ፕላስ በዚህ ላይ ህይወታቸውን በተለያየ መንገድ ኤክስፒሪየንሳቸውን የሚያካፍሉ ሰዎች መኖራቸው የበለጠ ሰው ለዚህ ነው ጉዳይ እንዲያውቅ። እንግዲህ ዓለም እየሰለጠነች ነው ስንል የግሎባላይዜሽን የሚባለው ነገር አንዱ ያመጣልን እድል ደግሞ ይሄ ነው። ስለዚህ በዚህ አይነት መንገድ መሄድ የበለጠ ውጤታማ ሊያደርግ እንደሚችል ምንም ጥያቄ የለውም። ምክንያቱም በእውቀት የሆነ ነገር ጥሩ ስለሆነ እንትን ወደዚህም አረገዋለሁም አላረገውም ለሚል ኢንቨስት ከማድረጋችሁ በፊት መጀመሪያ ትሬኒንጉን ውሰዱ። ከዛም በኋላ ያዋጣኛል አያዋጣኝም ከኔ ፐርሰናሊቲ ጋር ይሆናል ወይስ አይሆንም ብሎ ለመወሰን በጣም የሚረዳ ይመስለኛል። በጣም ትክክል ነው። ባይዘዌ አሁን ኑሮ በጣም ከባድ ነው። እኔ አሁን እዚህ ከመጣሁ ያየሁት ነገር በጣም ነገሮች ክፉኛ ከብደዋል እና የተለያዩ ደግሞ ኦንላይን ገንዘብ የሚሰራባቸው መንገዶች አሉ። ኢዮባ እንደምታውቀው ምናልባት እኔ ላለፉት 10 ምናምን ዓመታት ህይወቴ የተገነባው ኦንላይን ስራ ነው። የተለያዩ ኦንላይን ቢዝነሶች አማዞን ላይ መነገድ፣ ዩቲዩብ ላይ በተለያዩ የኦንላይን ገቢዎች የሚገኝባቸዋል የተባሉ ያልሞከርኳቸው የሉ። አሁን ልቤን ርፍ ያደረገው ስኬል ለማድረግ ለማስፋፋት ለማሳደግ የሰው ኃይል የማያስፈልግ ምናምን የሌለበት አሜዚንግ ቢዝነስ ብዬ የወሰድኩት ቢዝነስ ነው እና በዚህ ሰዓት በጣም ብዙ ሰው ኦንላይን ገንዘብ መስራት ያለበት ጊዜ ነው ካለው ኑሮ ሁኔታ አንጻርና ይሄ አንደኛው አማራጭ ሊሆን ይችላል። አንተ እንዳልከው ግን ከኔ ጋር ማሄድ የሚሄድ ሊሆን ይችላል። እኔ አንድ ሰው ሪኮመንድ ያደረግኩት ሰው ነበረና አየው በደንብ ይሄ ከኔ ባህሪ ጋር አይሄድም አለ። በቃ ጥሩ ነው እንዳልኩ ቅድም ሩጫ ያዋጣል ስለተባለ ብቻ ተነስተ ያነከስክም ምን እያልክም አትሮጥም። ያለበት የጤና ሁኔታ እንትን የሚለው ነገር አለ። ይሄ ቢዝነስ ደግሞ ያለው የራሱ ባህሪዎች አሉት። ኢሞሽናል ጠንካራ መሆን ይጠይቃል። ጠንካራ ካልሆንክ ማሸነፍ ከባድ ነው። ትሬዲንግ ላይ ብዙ ውጣ ውረዶች ስላሉት ማለት ነው እና ይሆነኛል አይሆነኝም ምን ግን ለማየት መስጠት ጊዜ መስጠት ያስፈልጋል። ካላየህ እድል ሊሆን ይችላል እያስመለጥክ ያለው ምናልባት ሌላ 2-3 የምትዳክርባቸው ስራዎች ይልቅ የኛው የተሻለ ሊሆን ይችላል ለአንተ መሄድ ማየቱ በጣም አስፈላጊ ነው። መዝነን ይሄ አይጠቅመኝም ይሄ ደግሞ ይጠቅመኛል። ኢንቨስትም ስናደርግ ስንጀምርም ቀላል ስለሆነ በጣም ሰው የሚጎዳው ቀላል ነው። ሞባይሉ ላይ አፕሊኬሽን አውጥቶ ብር ዲፖዚት አድርጎ ትሬድ ይጀምራል። ዛሬውኑ ካንተ እኩል ለምን ካላገኘው ይላል። 3 ዓመት 4 ዓመት 5 ዓመት የሆነው ሰው ገንዘብ እየሰራ ያለው ብዙ ጊዜ ከስሮ ብዙ ተምሮ አሁን ገንዘብ የሚሰራው ልክ እንደ ዛሬ እንደጀመርክ ካላገኘው ነው የሚለው ሰው ሁሉ ከመጨረሻው ነው መጀመር የሚፈልገው። ከኋላ ተነስተ መነሳት አይወድም። ዛት ሰው በጣም ብዙ ሰው የሚጎዳው። ለመማር ግን ጊዜ ለሚወስድ ሰው ቀስ ብሎ በጊዜው ይደርሳል። እንዳልኩ ቅድም ለአንዳንዱ በ8 ወር በ6 ወር ለአንዳንዱ 2 ዓመት የሚወስድ ምን ችግር አለው? ህይወቴ በተጨባጭ ይቀየር እንጂ። እኔ ለዛም አንድ ኡጋንዳ ላይ የተናገርኩት ላይ አስበው $500 ማግኘት ለአንድ ኢትዮጵያዊ ላለ ወጣት በጣም ብዙ ነው አይደል? 12ኛ ክፍል የወደቁ ልጆች አሉ፣ የተለያየ ስራ የሚሰሩ ትናንሽ ስራ የሚሰሩ ሰዎች አሉ። እኔ በቅርብ ማቃት አንዲት ታለችኝ $100 ነው ደሞዟ። $100 ነው ከወር እስከ ወር ታክሲ ተጣምጓል። እዛ ሄዳ ማታ ተንከራታ መጣ ምሳቃ ስራ ምናምን $100 እኔ አሁን እዚህ አብሮኝ ያለው የአክስቴ ልጅ 12ኛ ክፍል ወድቆ $100 ቁጭ ብሎ አንድ አፍታ የሚሰራት ብር ነው። አዮ ስለዚህ እውቀቱን ለማሳደግ ጊዜ ከወሰድን $500 $1000 በወር መስራት እዚህ ቢዝነስ ላይ በጣም ቀላል ነው። ግን ዛሬ እንደመጡ የሚሆን ነገር አይደለም። ለመማር ጊዜ ስንወስድ ነው እና ይሄንን እድል ዝም ብለህ አይጠቅምም እነ ከሊት አይሆንም ብለዋል ብሎ የምትጥለውም አይደለም። ማየት አለብህ ራስህ አይተው ፈትሸው የማይሆን ከሆነ ጊዜና ገንዘብና እድሜን የማታስበላ የሚሆን ከሆነ ደግሞ ያለን ነገር ሁሉ ትሰጣለህ። እኔ ያደረኩት እንደዛ ነው። አየሁት፣ ወደድኩት፣
ያለኝን ሌሎች ቢዝነሶች በሙሉ ሸት ዳውን አድርጌ ፉል ታይም ነው እንትን ያደረኩት እና ምንም ሪግሬት የማደርገው ነገር የለም። በጣም ትክክለኛ ውሳኔ በወቅቱ የወሰንኩት ውሳኔ ከቤተሰብም ከጓደኛም ምንሆናል አብዳል እንዴት ነው አንተ የሚሰራ ቢዝነስ አቁመህ እንደዚህ የምታደርገው ነው። አሁን ላይ ነው ሳየው ግን እንኳንም ወሰንኩ ነው። ለሁሉም እንደዚህ ይሳካል ማለት ግን አይደለም። ቅድም እንዳልኩ ነው። እንግዲህ በህይወታችን 3 ቀን በጣም ትንሽ ነች ማለት በጣም ለብዙ ነገር 3 ቀን ሰጥተን እናውቃለን። ምናልባትም 1 ቀን እንስጥ፣ ከዛ ካልጣፈጠም በሚቀጥለው ቀን መቅረት ይቻላል። አያስገድዱም፣ በሽጉጥ ይዘው ምናምን አንገት አያስተምሩም። ነገር ግን ቼክ እናድርገው ማለት የተለያዩ እድሎች ሲመጡ እድል አንዴ ነው ይመጣ ይባላል አንዳንድ ጊዜ። ስለዚህ ሌትስ ሲ ኒው ከዛም በኋላ አይተነው ይሄ ነገር አያዋጣኛል ወይም አያዋጣኝም የሚለውን ነገር ለመገመት በጣም ይረዳል ብዬ አስባለሁ። ምክንያቱም ይሄ ብዙ ኦፖርቹኒቲዎች አሁን እየጠበቡ አሁን ደግሞ በጣም ብዙ ወጣቶች ስልካቸውን በማይረባ ሰዓት ረጅም ሰዓት ቁጭ ብለው የሚያጠፉበት ጊዜ እንደሆነም ደግሞ ይታወቃል። ስለዚህ ከሱ ላይ ትንሽ ጊዜ ቀንሱና ከዛ እዩት። ከዛ ካልሆናችሁ በቃ አይሆነኝም ምናምን ብለን ጥፍ ማለት ይቻላል። ይሄ በጣም ትልቅ እድል ይመስለኛል። ምክንያቱም ብዙ ሰዎች ግቡበት ይላሉ እንጂ እንዴት እንደሚገባ መንገድ እናሳያቸው አይሉም። ስለዚህ እንግዲህ ስፓክስ ይዞልን የመጣው አንዱ ትልቁ እድል እሱ ነው። ስለሱ በጣም ነው የምናመሰግነው። እንግዲህ የሀሌታ ቤተሰቦች እንድታዩት እናበረታታለን። ከሐሙስ ጀምራችሁ በቃ መወጠር ነው እና ኮሚሽኑን ግን እንዳትረሱ። እሺ ሌላኛው እንደ መጨረሻ መውጫ ላድርገውና ስንት አገኘ? ይሄ እኮ ኢትዮጵያ አሁን ቅድም ያነሳናቸው ሰዎች ያላቸውን መኪና ያላቸውን ነገር ሾው ያደርጋሉ። ያው እንዳልኩ ወጣቶች ናቸው፣ መብታቸው ነው፣ ሰርቶ ያመጡት ነው። ላይፍ ተክተህ ሲቀየርልህ ፍሌክስ ብታደርግ ችግር የለውም። ግን ኢትስ ኖት ሴፍ ኢትዮጵያውን አይቻልም። ስለዚህ እዛ ስንል ከቻልን እናገራለን። የግድ ደግሞ እንደ ፐርሰናሊቲም ይወሰዳል። ባይዘው አሁን ያለው ሰው ሁሉ እንትን ዛሬ እኮ 1 ሚሊዮን ሰራ አይልም እኮ። ትልልቅ ሚሊዮነር እኮ የወረውን ያስገብተው ኧረ ምን ስራ አለ ምናምን ነው የሚል እኮ። እኛ ወጣቶች ስለሆን እንደ ሳክስ ልናደርግ እንችል ይሆናል። ግን ኢትስ ኖት ኖርም እንትንም ጥያቄ አለም። ግን እንደ እውነታው ግን እንደው ቢነሳ ብዬ የማስበው ፕሮፊታብል ነው ወይ ትክክለኛ መጠየቅ ያለበት። ለምን እኔን ሰው መጥቶ አስተምረኝ ከማለቱ በፊት እኔ ተጠቅሜያለሁ ወይ? ካልተጠቀምኩ እኔን የሚከተለኝ ነገር የሚጠቅመው ነገር ልሰጠው አልችልም። እና እሱን ነው እኔ ጀኒውሊ ይህንን የስፓክስ አካዳሚ የሚለውን ስፓክስ ትሬዲንግ የሚለውን ሲጀምር ሆነስትሊ ከዚህ ያገኘሁትን ነገር በግልጽ ማለት ይሄን ያላገኘው የሚለውን ሳይሆን እየተጠቀምኩ ነው የምትለዋን ነገር እየተናገርኩ ነው እንትን ማለት ነው። ቅድም እንዳልኩ ከተለያዩ የዩቲዩብ እና ከኦንላይን ገቢዎች አገኝ ነበር። ሁሉን ትቼ አሁን በዚህ ነው እየኖርኩ ያለሁት እና አይ አም ሜኪንግ መኒ እየኖርኩ ነው። ስንት የሚለው ግን የግድ አይደለም። ከዱባይ ነግራቸዋለሁ ብሏል። ቅድም ሰምታችኋል። የግድ ከሆነ ደግሞ እዛ ሆነን ይሻላል አለ ማለት ነው። እውነት ነው። እንግዲህ ይገኝበታል። በእውቀት ከተሰራ በደንብ ይገኝበታል። ስለዚህ በውስጥ መስመር የነገረኝ ነገሮች አሉ። ለማንኛውም እኔ ይገኛል ተብሏል። ለማንኛውም ግን ትሬኒንጉን መውሰድ የበለጠ በእውቀት ማድረግ በጣም ጥሩ ነገር ነው። የመጨረሻ መውጫ መልዕክት እንስማ ካንተ። እሺ አመሰግናለሁኝ። እንደኔ ያለኝ እምነት በጣም ብዙ ድንቅ ወጣቶች አሉ። ያለውን አዲስ ቴክኖሎጂ የሚፈጥራቸውን እድሎች ተጠቅመው በቲክቶኩም በምኑም ሌሎችን የሚረዱ ገንዘብ ራሳቸው የሚያገኙ የተለያዩ እንትኖች አሉና እንደዚህ ነቃ ብልንል ፈጠን ብንል ራሳችንን ጠቅመን ለሌሎችም እንተርፋለን። አሁን የዚህ የሀሌታ ባለቤት እኔ ጋር ካሜራማን ነበር በሆነ ወቅት። በጣም ብዙ ሰዎች ትሬዲንግ ዩቲዩብ እንዲጀምሩ የሞከርኳቸው ትልልቅ አርቲስቶችም ጭምር ገና ጀማሪ እያለን እኛ ብዙ አልነበረም እንደዚህ ያሉ። እሱ ግን ያየውና የተረዳውን ነገር ወስዶ አስፋፍቶ አሻሽሎ አሳምሮ የሰራው ነገር ለራሱ አልፎ ለሌሎችም እንጀራ የሆነ ብዙ የሀገር ችግር የሚፈቱ ጉዳዮች የሚንሸራሸሩበት ሚዲያ ፈጥሯል። ይሄ ሁሉም አይደለም ያደረገው። እኔ ጋር ብዙ ሰራተኞች በመቶ በላይ የሚቀጠሩ መቶ ሊሆን ይችላል። ይሄንን ያደረገበት ምክንያት ውስጡ ያለው ያየውን ነገር ተግባራዊ አድርጎ የራሱን ችግር የመፍታት ጉዳይ ነው። ትሬዲንግ ላይ ችግራችን የሚፈታ ነገር አለ። እናንተ አክሽን ወስዳችሁ መማር ያለባችሁን ተምራችሁ ተጠቅማችሁ ሌሎችን የምትጠቅሙ መሆን አለባችሁ። በጣም ብዙ ችግር ያለብን ህብረተሰቦች ነን። ብዙ ችግረኛ በዙሪያችን ያለን ነው። ከራሳችን አልፈን ለሌሎች የምንተርፍባቸው ደግሞ በጣም ብዙ ስራዎች አሉ። የግድ ትሬዲንግ ማለት አይደለም። በተለያዩ መንገዶች ኦንላይን ብዙ ገንዘብ የሚገኝባቸው መንገዶች አሉ። ሁሉም ፌክ አይደሉም፣ ሁሉም ስካም አይደሉም፣ ሁሉም ደግሞ አይጠቅሙ ይሆናል። ሁሉም ከኛ ጋር ላይሄዱ ይችላል። መርምረን ፈትሸን የሚጠቅመንን ለኛ የሚመቸንን ይዘን
ብንሰራና የራሳችንን የሀገራችንን ችግር ብንፈታ ላሉ ወጣቶች በጣም ብዙ ሰፊ የተትረፈረፈ እድል ነው ያለው። ተጠቀሙበት ነው የምለው። እንግዲህ በጣም ነው የምናመሰግነው እንግዳችንም ስለሆንክ ብቻ ሳይሆን ሀሳብም ስላካፈልከን ደግሞ ለወጣቱ በማሰብ እንደው በነፃ እንዲህ አይነት ትሬኒንጎችን መስጠት ብዙ ነገር እንትን አይደለም፣ ግን አንዱ ሶሻል ሪስፖንሲቢሊቲን መወጣት አይደል? ማህበራዊ ኃላፊነት የሚባለው ኮንሰፕት እኛ ሀገር በጣም ሩቅ እየሆነ መጥቷል አሁን በተለይ እና ግን ይሄ አይ ቲንክ ራስን ለእንደነዚህ አይነት ነገሮች እንዲሰጡ ሌሎች ሰዎች ማነሳሳት እኔ ያለፍኩበት መልካም መንገድ አለ። እሱን ትንሽ ቆንጥሬ ላሳያችሁና እናንተም ሞክሩት ማለት በእውነት ትልቅ የሚበረታታ ነገር ነው። ስለዚህ በተመልካች ስም በጣም ነው የማመሰግነው። እኔም በጣም አድርጌ አመሰግናለሁ። ታንኪዩ። ክቡራን ተመልካቾቻችን ሐሙስ እንገናኛለን። ጠዋት አይቀርም 22 ኑ እና ቦታውን ስክሪን ላይ እናስቀምጥላችኋለን። በስልኩ ደግሞ ሪዘርቭ ማድረጋችሁ እንዳትረሱ። በቀጣይ በሌላ ፕሮግራም እንገናኛለን። እስከዛው ሰላም።